አንድ በእንክብል መልክ የተዘጋጀ ቫሊየም የተባለ እጽ ወሰድኩና ዋጥኩት። ከዚያም ወደ ሲኦል ጉዞ ጀመርኩ። በሥጋ ሰውነቴ ከወንበሩ ላይ ወድቄ በወለሉ ላይ ተዘረርኩ። ነፍሴ ግን ከሥጋዬ ወጥታ ወደ ድቅድቅ ጨለማ ውስጥ ገባች። ይህን ቪዲዮ ላይክ እና ሼር፣ ሱፐርናቹራል ቻናልን ሰብስክራይብ እንዲሁም ኢየሱስ ያድናል እያላችሁ ኮሜንት አድርጉ። ሲኦል አለ። እርግጠኛ ሆኜ እነግራችኋለሁ፣ ሲኦል አለ። ሲኦል ምን እንደሚመስል አይቻለሁ፣ ልነግራችሁም መጥቻለሁ። ወደ ሲኦል የሄድኩት ቫሊየም የተባለውን አደንዛዥ እጽ በድንገት ከመጠን በላይ ወስጄ ራሴን ስቼ በመጨረሻም ለ35 ደቂቃዎች ሞቼ በነበረበት ጊዜ ነው። ሲኦል የማያቋርጥ የአሰቃቂ ስቃይ ቦታ ነው። ይኸውላችሁ ሲኦል ምን እንደሚመስል ያየሁትን በቃላት ከምገልጽላችሁ በስዕል ላሳያችሁ ብዬ ይህንን ለመሳል ሞክሬያለሁ። በዚህ ስዕል ላይ እንደምትመለከቱት ሲኦል ውስጥ ያሉ ሰዎች ያለማቋረጥ ከሚያቃጥላቸው የእሳት ባህር ውስጥ ለመውጣት ጥረት ያደርጋሉ፣ ይጮሃሉ፣ ይሰቃያሉ። ነገር ግን ከዚያ መውጣት የሚችሉበት ምንም አይነት መንገድ የለም። ለዘላለም እንደዚያው ነው የሚቀጥሉት። አንድ ቀን ከዚህ እወጣለሁ የሚል ተስፋ እንኳን የላቸውም። እኔ ተወልጄ ያደግኩት በክርስቲያን ቤተሰብ ውስጥ ነው። መንግሥተ ሰማይና ሲኦል እንዳሉ ተምሬያለሁ። ከልጅነቴ ጀምሮ እግዚአብሔር ለኔ ቅርብ እንደሆነ ይሰማኝ ነበር። መላእክትንም አይቼ አውቃለሁ። ያም እግዚአብሔር ከኔ ጋር እንዳለ እንዳውቅ እንዳምን ረድቶኛል። ሃይስኩል ከጨረስኩ በኋላ መከላከያ ሰራዊትን ተቀላቀልኩ። ከዚያም ሳለሁ ትዳር መሰረትኩ። ነገር ግን የውትድርናም የትዳርም ሕይወቴ ባጭሩ የተቋጨ ነበር። በውትድርና ውስጥ አለቆቼ የነበሩ ሰዎች ሁል ጊዜ ይመጡና ስራህን በአግባቡ እየሰራህ አይደለም፣ ቀጣዩን ማዕረግ ማግኘት አትችልም እያሉ ተስፋ ያስቆርጡኝ ነበር። ስለዚህ ስጋትና ጭንቀት ከበበኝ። እናም ፈቃድ ሳልጠይቅ ድንገት ከካምፕ ወጥቼ ጠፋው። ኦሃዮ ውስጥ አንድ የቆየ ጓደኛዬን ለማግኘት ሄድኩ። በዚያም ከነሱ ጋር ለ2 ሳምንታት ያለማቋረጥ አደገኛና ከባድ አደንዛዥ እጾችን ተጠቀምኩ። የዚያን ቀን ምሽት ላይ ጓደኞቼ በድብቅ አደንዛዥ እጾችን ወደሚጠቀሙበት ኮሎምበስ ኦሃዮ ውስጥ ወደሚገኝ ቤት ሄድን። ቤቱ በአደንዛዥ እጾች ጭስ ታፍኗል። በቤቱ ውስጥ ያሉ ሰዎች ሁሉ ጦዘዋል። አንዳንዶቹ ራሳቸውን ስተው በወለሉ ላይ ተዘረረዋል። ለኔም ተሰጠኝና ማጨስ ጀመርኩ። በዚያ ብቻ አላበቃሁም። አልኮል መጠጣትና ሌሎች የተለያዩ አደንዛዥ እጾችን ደራርቤ መጠቀም ቀጠልኩ። አንድ በእንክብል መልክ የተዘጋጀ ቫሊየም የተባለ እጽ ወሰድኩና ዋጥኩት። ከዚያም ወደ ሲኦል ጉዞ ጀመርኩ። በሥጋ ሰውነቴ ከወንበር ላይ ወድቄ ወለሉ ላይ ተዘረርኩ። ነፍሴ ግን ከሥጋዬ ወጥታ ወደ ድቅድቅ ጨለማ ውስጥ ገባች። ከዚያም በአንድ እንደ ዋሻ ባለ መተላለፊያ ውስጥ ወደ ጎን ወይም ወደ ላይ ሳይሆን ወደ ታች መውደቅ ጀመርኩ። እሄዳለሁ። ጉድጓዱ መጨረሻ የሌለው ይመስል ለረጅም ደቂቃዎች ወደ ታች ወረድኩ። ከዚያ ግን የሲኦል የሚከረፋ ሽታ ይሸተኝ ጀመር። በምድር ላይ የሚያስጠላ ሽታ ከምትሉት ሁሉ የከፋ እጅግ የሚያስጠላ ሽታ አለው ሲኦል። በቃላት እንኳ ለመግለጽ ያስቸግራል። በድንገት የሚገፉኝንና የሚጫኑኝን እጆች አየሁ። አጋንንት ነበሩ። ስሜንም መጥራት ጀመሩ። አገኘንህ፣ አንተ አሁን የኛ ነህ እያሉ አሽካኩብኝ። በሲኦል ደጅ ላይ ደረስኩ። ለቁጥር የሚታክቱ እጅግ ብዙ የሰዎችን ነፍሳት በሲኦል ውስጥ አየሁ። እነዚህ የጠፉ ነፍሳት ናቸው። ሁሉም በእሳት ባህር ውስጥ ያለማቋረጥ ይሰቃያሉ፣ ያለቅሳሉ፣ እግዚአብሔርንም ይጣራሉ። ነገር ግን ከሲኦል መውጣት የሚባል ተስፋ የላቸውም። ልክ ይህንን ሳይ ወደ ጌታ ጮኩ። ኢየሱስ እባክህ አድነኝ፣ ኢየሱስ እያልኩ ተጣራሁ። ልክ ስሙን ስጠራ አንድ እጅ በፍጥነት መጥቶ ነጥቆኝ ከሲኦል ደጅ ላይ አወጣኝ። ነፍሴም በወለሉ ላይ ወደ ተዘረረው ሥጋዊ አካሌ መታ ገባች። ሰውነቴ መንቀጥቀጥና መንዘፍዘፍ ጀመረ። ዐይኖቼን ቀስ ብዬ ገለጥኳቸው። ጓደኞቼ ከበውኛል። ሞተህ ነበር እኮ ለ35 ደቂቃዎች ትንፋሽህ ተቋርጦ ሞተህ ነበር አሉኝ። እኔ ግን ለዘላለም የወደደኝ እግዚአብሔር ከሲኦል እንዳዳነኝ ነገርኳቸው።
አሁን እኔ በንስሐ ወደ ጌታ ተመልሻለሁ። ባገኘሁት አጋጣሚ ሁሉ ሰዎች በጌታ በኢየሱስ ክርስቶስ አዳኝነት አምነው ከዘላለም ከሲኦል ቅጣት እንዲድኑ የእግዚአብሔርንም መንግሥት እንዲወርሱ እመሰክራለሁ፣ ወንጌልንም እሰብካለሁ። እግዚአብሔር ወዶኛል፣ ስለዚህም ሁለተኛ የመዳን ዕድል ሰጥቶኛል። ለእኔ መዳን ብቻ ሳይሆን ይህንን ሰምተው ለሚድኑ ሁሉ የተሰጠ ዕድል ነው። እግዚአብሔር ፍቅር ነው፣ መሐሪ ነው። ጥሪውን ሰምተው ለሚመለሱ ሁሉ የዘላለም ሕይወትን አዘጋጅቶላቸዋል። ነፍሳችሁን ወደ ሲኦል አትጣሏት። ያዘጋጀላችሁን የመዳን መንገድ ኢየሱስ ክርስቶስን ተቀበሉና የዘላለም ሕይወትን ውረሱ። ተባረኩ።